ቤት ውስጥ ያለች የእመቤታችን በወርቅ የተሳለች ስዕል ነበረች። የእመቤታችን ስዕል በወርቅ የተሳለች ያሸበረቀች ስዕል፣ የከበረች ስዕል፣ የእመቤታችን ስዕል በተአምራት በዛ ሰዓት በዛ ቅጽበት በተአምራት ተነስታ እየዞረች አንደበት አውጥታ ምን አለች? ዮሐንስ አፈወርቅ፣ ዮሐንስ ልሳነ ወርቅ፣ ዮሐንስ አፈ በረከት እያለች በራሱ ላይ ምስክርነት ሰጠች ማለት ነው። አፈወርቅ መባል ይገባል፣ ልሳነ ወርቅ መባል ይገባሃል፣ አፈ በረከት መባል ይገባሃል፣ ይህም ያንስብሃል፣ ጸጋን የተመላሽ ሆይ ያልተከፈለ ጸጋ ያለብሽ ተብሎ ያ ተፈስሂ የሚባለውን በቅዳሴ ማርያም በተቀመጠው ትርጓሜ እንደ ወዝ ፊቷ ላይ ሲፈስ ነው የሚኖረው። በምትመጸውቱበት ጊዜ እንደ ግብዞች አትሆኑ ይላል። ግብዞች ሲመጸውቱ ምጽዋት ይሰጣሉ፣ ነገር ግን መለከት አስነፍተው ህዝብ በሚበዛበት ቀን መንገድ ላይ ሆነው ነጋሪት ተጎስሞ ህዝብ በሚሰበሰብበት ቀን ምጽዋታቸውን ያደርጋሉና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እጅግ የተወደዳችሁ በመላው ዓለም የምትገኙ የፀሐይ ዘልዳ ሚዲያ ተከታታዮቻችን በያላችሁበት እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬም ያው አንቀጸ አሜን በሚለው መርሃ ግብራችን አንድ ሐሳብ ይዘን እንነጋገራለን። አጭር ቆይታ ይኖረናል ማለት ነው። የምንገኘው ያው ግንቦት 12 ቀን በተመለከተ ነው ዛሬ የምንነጋገረው። ግንቦት 12 ቀን እንደሚታወቀው ሰፊ በዓል ነው ያለ። የቅዱስ ሚካኤል የታላቁ መልአክ ሁልጊዜም የቅዱስ ሚካኤል በዓላት 12ቱም በወር ውስጥ በዓመት ውስጥ ያለው ማለት ነው እያንዳንዱ ድንቅ ድንቅ ታምር የሰራበት በዓል ይታሰባል። በዚህም ግንቦት 12 ቀን ከነቢዩ ዕንባቆም ጋር ተያይዞ ወይንም ነቢዩ ዳንኤልን ከመርዳት ጋር ተያይዞ የሚነገረው ሰፊ ታሪክ ያለበት ነው። በተጨማሪም በዋናነት በጣም በዓሉ ሰፊ ሆኖ የሚታወቅበት በንግስ ደረጃ የሚታሰብበት የእናታችን የቅድስት ክርስቶስ ሰምራ በዓል ነው የሚታሰብበት። ቅድስት ክርስቶስ ሰምራም በዚህ ቀን ትታሰባለች ማለት ነው። በዚህ ቀን ታላቁ አፈወርቅ ቅዱስ ዮሐንስም ይታሰባል ማለት ነው እና በጣም ተደራራቢ ነገሮች ያሉት በዓል ቢሆንም ሁሉንም በአንድ ቀን በዚህ መርሃ ግብር የዓመት የአንድ ቀን ቀለም ስለሆነ ሁሉንም መናገር ስለሚከብድ ነገር ግን ሌላውን በሌሎች ሚዲያም እንደሚያስተላልፉልን ታሳቢ በማድረግ አፈወርቅን ብዙ ጊዜ ሚዲያዎች ይረሱታል እና በአውደ ምሕረትም በንግስም በእያንዳንዱ ሚዲያም ስለ ቅድስት ስለ እናታችን ስለ ቅድስት ክርስቶስ ሰምራ በሰፊው ይነገራል። ስለ ቅዱስ ሚካኤልም በሰፊው በየአውደ ምሕረቱ ይነገራልና ቅዱስ ዮሐንስ አፈወርቅ እጅግ በጣም የዓመታዊ የረፍት በዓሉ ነውና እሱን አስመልክተን ስለ ቅዱስ ዮሐንስ አንዳንድ የሰራቸው ስራዎች ነው የምንመለከተው ማለት ነው። ስለዚህ የትምህርታችን ዮሐንስ አፈወርቅን የተመለከተውን ይዞ ይሄዳል ማለት ነው። ቅዱስ ዮሐንስ አፈወርቅ እንደሚታወቀው ደጋግ ቤተሰቦች ያሉት፣ በተለይ ደግሞ አባቱ በሞት ሲለየው ዋጋ ከፍላ ሌላ ጋብቻ ወደሷ እንዳይመጣ በመግፋት ከአንድ እህቱ ጋራ ቅዱስ ዮሐንስን ያሳደገች ጠንካራ እንደ ሙሴ እናት ያለች እናት እንደነበረችው ይነገራል ማለት ነው። እቺ እናቱ በጣም ደግ ከመሆኗ የተነሳ ልክ እንደ ሙሴ በተለይ የእናቶች በልጆች ላይ ያላቸው ሚናና ድርሻ ሰፊ ነው። ሙሴ የፈርዖን የልጅ ልጅ እየተባለ ነገር ግን ዋናውን የሃይማኖታዊውን መስመር የአባቶቹን ወግና ታሪክ ሃይማኖት እያጠና ማደግ እንዲችል ዋጋ ከፍላ እሴት እንዲኖረው አድርጋ
ያሳደገችው ታላቋ የሙሴ እናት እንደምትታሰብ ሁሉ ሙሴ በትውልዱ የፈርዖን የልጅ ልጅ እየተባለ ነገር ግን እስራኤል ጋር መከራ መቀበልን እንደመረጠ ማለት ነውና ልክች እናትም ዋጋ ከፍላ መማር ያለበትን የፍልስፍናም ትምህርት የንግግር ቀልጥፍና ጥበብ ሁሉ እንዲኖረው አድርጋ እናትም አባትም ሆና አባቱ ከሞተ በኋላ ያሳደገች ውድ የሆነች ጠንካራና ብርቱ አርአያ መሆን የምትችል እናት የነበረችው ናት። ስለዚህ የዚህ ቅዱስ ዮሐንስ እናት ቤተክርስቲያንን ሁለት ጊዜ አገለገለች ይባላል። አንድ ጊዜ በራሷ ሕይወት፣ ሁለተኛ ቅዱስ ዮሐንስን ወልዳ በመስጠት ለቤተክርስቲያን ያላት አገልግሎት ሁለት ጊዜ እንዳገለገለች፣ ሁለት አይነት መንታ ሕይወት እንዳላት የሚነገርላት እናት ናት ማለት ነውና በዛም ብሎ ቅዱስ ዮሐንስ በጣም በብዙ ስራዎቹ የምናውቀው ነውና እንግዲህ ከዮሐንስ ነበር ስሙ። ከዛ በኋላ ግን ዮሐንስ አፈወርቅ የሚል ቅጽል እንደተሰጠው ይነገራል። ቅዱስ ኤፍሬም ሶርያዊ ኤፍሬም አፈበረከት ተብሎ ይጠራል። ቅጽል ስሙ አፈበረከት ይባላል። ኤፍሬም ማለት ነው። ልክ እንደዚህ የቅጽል ስም እንደሚሰጣቸው ማለት ነው። በስራቸው ግብራቸውን ተመልክቶ የግብር ስም አለና መምህረ ዓለም ይባላል። ይሄ ቅዱስ ቄርሎስን ሲናገር መምህረ ዓለም ይለዋል። ቅዱስ ቄርሎስን መምህረ ዓለም ይለዋል። ቅዱስ ኤፍሬምን አፈበረከት ይለዋል። ቅዱስ ዮሐንስን ደግሞ አፈወርቅ ልሳነ ወርቅ ይለዋል ማለት ነውና ከዚህ ከስሙ ትርጓሜ እንነሳለን፣ ከቅጽሉ ማለት ነው። ለምንድን ነው ይሄ ስመ ስርጋዌ ይባላል? የሽልማት ስሞች አሉ፣ የግብር ስሞች ወይም የሽልማት። አሁን ኤፍሬም አፈበረከት ሲባል የሽልማት ስመ ስርጋዌ ይባላል። የሽልማት ስም ከስራው የተነሳ እንደ ሽልማት የሚሰጥ ማለት ነው። መምህረ ዓለም የሚባለው ቅዱስ ቄርሎስም መምህረ ዓለም የሚለው ስመ ስርጋዌ የሽልማት ስም፣ ቅዱስ ዮሐንስ አፈወርቅም እንዲሁ አፈወርቅ የሚለው የሽልማት ስሙ ነውና ቅዱስ ዮሐንስ በጣም በርካታ ነገሮች በተግሳጹ በድርሳኑ በተለያየ መንገድ ሰፊውን የቤተ ክርስቲያን ትምህርት የትውልዱን ሕይወት የዳሰሰ ቅዱስ አባት ነው አፈወርቅ። አፈወርቅ ለመባል ያበቃበትን ምክንያት ሲናገሩ ሊቃውንት ያው እንግዲህ አርቃዲዮስ የሚባለው ንጉስ ከዮሐንስ ጋር የመገናኘት በዘመኑ የነበረ ንጉስ ስለነበር የመገናኘት እድል ስለነበረው በሐሳቡ የሚመላለስለት በጎ ሐሳብ ነበርና ይሄ ንጉሱ ሁልጊዜም በማቴዎስ ወንጌል ላይ ስለ እመቤታችን የተጻፈው ጽሑፍ ስለ እመቤታችን ምን ተብሎ ተጽፏል? በዮሐንስ ወንጌል በቅዱስ ማቴዎስ ወንጌል ላይ የተጻፈው ወያይመራ ዮሴፍ እስከ አመ ወለደት ወልደ ዘበኩራ፣ የበኩር ልጇን እስከምትወልደው ድረስ ዮሴፍ አላወቃትም። እመቤታችን ዮሴፍ የበኩር ልጇን እስከምትወልደው ድረስ ዮሴፍ እመቤታችን አላወቃትም። ወያይመራ ይላል ግሱ አላወቃትም ሚል አለና ይህን ቃል ይዞ አላወቃትም ሚለው ነገር ረቆበት ይኖራል ይህ ንጉስና ሁልጊዜም በልቡ ነው የሐሳብ እየተመላለሰ አላወቃትም ማለት ምን ማለት ነው? ሐና አዳም ሔዋንን አወቃት ይላል። በግብረ ስጋ አወቃት ሩካቤ ማለት ነውና አይመራ ህልቃና ለሐና ህልቃና ሚስቱ ሐናን አወቃት ይላልና ከዚህ ዘይቤ አንፃር ዮሴፍ አላወቃትም ሚለው ደግሞ በምንፍቅና በኩል ያለው በጣም ነውር የሆነው የዮሴፍ እጮኛ ከሚለው አንፃር ወደ ሚስትነት የመውሰድ ዝንባሌ የምንፍቅና ዝንባሌ ስላለ ያ ከጠላት አካባቢ የሚወረወረው ነገር ውስጡን እያደማው ምናልባት ሌሎች በምንፍቅና ህይወት ውስጥ ያሉ ሰዎች እንደሚሉት እንደው ትክክለኛ ዮሴፍ እጮኛዋ የሚባለው ከምን አንፃር ነው የሚለው ግልጽ ሆኖ እስካልገባው ድረስ አወቃት የሚለው ግን በምን አይነት ነው? ይሄ ማወቅ የሚባለው በሰው ሰውኛ ነው ወይ? ይሄንንማ ከዮሐንስ አፈወርቅ በቀር የሚያብራራልኝ የሚያስረዳኝ የለም እያለ ዮሐንስን እጠይቃለሁ እያለ ለመጠየቅ እያሰበ ይኖራልና ነገር ግን ቅዱስ ዮሐንስን ሲያገኘው ነገሩ ይጠፋዋል። ዝም ብሎ ያላሰበውን አወርተው ይለያያሉ። ዮሐንስን ተለይቶ ሲሄድ ደግሞ ነገሩ ይመጣለታል። አሁን ከዕለታት አንድ ቀን ግን ነገሩ ትዝ አለውና ዮሐንስን አግኝቶት ሳለ
አባቴ መምህር ዮሐንስ ሆይ ሁሉ ጊዜ አንድ ልጠይቀ ማስበው በህሊና የሚወጣ የሚወርድ ሐሳብ ምስጢር አለ። እሱን ማወቅ መጠየቅ እፈልጋለሁ። ነገር ግን አንተን ሳገኝህ ነገሩ ይጠፋኛል። ነገሩ ትዝ ሲለኝ አንተን አጣሃለሁና በብዙ ጊዜ ህሊናዬ ሲታወክ ይኖራል። ዮሴፍ የበኩር ልጇን እስከምትወልደው ድረስ አላወቃትም ተብሎ የተጻፈው በማቴዎስ ወንጌል ትርጓሜው ምን ይሆን? እስኪ ይህንን ተርጉምልኝ፣ ተርጉማ አስረዳኝ፣ አሳየኝ ብሎ ሲጠይቀው ቅዱስ ዮሐንስም ጥያቄው ተስማማውና ይሄ በሰው ሰውኛ ሰዎች እንደሚሉት በዛ ሐሳብ የሚተረጎም የሚተነተን አይደለም። አላወቃትም ማለት እንዴት ነው ሲባል እመቤታችን ክርስቶስን ጸንሳ በነበረበት 9 ወር ከ5 ቀን ክርስቶስን ጸንሳ በነበረችበት ወቅት ላይ መልኳ ይለዋወጥ ነበር። መልኳ ይለዋወጥ ነበር። ወቦ አመታቀ ያህይህ ይላል። እንደ ጽየረዳ አበባ ቀይ የምትሆንበት ጊዜ ነበረ። አረንጓዴ የምትመስልበት የሚመስል መልክ የሚታይበት ጊዜ ነበረና ቅዱስ ዮሴፍ አብሯት ነበርና ሲያያት አንድ ቀን በጣም ቀይ ሆና፣ አንድ ቀን እንደ አረንጓዴ ነገር በቃ የተለያየ ጻዳ የሆነች መልኳ ወጥ የሆነ መልክ አያያትም ነበር። ዛሬ ያየው መልክ ነገ ሌላ ሆኖ ያየዋልና መልኳ ይለዋወጥበት ነበረ። እንደ ጽየረዳ እንደ አረንጓዴ ሌላም አይነት መልኳ በመለዋወጥ ለምንድን ነው መልኳ የሚለዋወጠው ሲባል የጸነሰችው መለኮት ሰማይና ምድርን በመዳፉ የያዘው አምላክ ዓለማትን ፍጥረታትን በብዙ ህብር በተለያየ ደምግባትና በተለያየ መልክ ምድርን የሰራ የፈጠረ ፈጣሪ ነውና በማይጸኗ ያለ መለኮታዊ ባህሪው ይለዋውጣት ነበር። መልኳ ይለወጥ ነበር። ለምን? በውስጧ የጸነሰችው መለኮት ህብረ ብዙ የሆነው ፍጥረታትን በብዙ ህብር የፈጠረው አምላካችን በማይጸኗ ተጸንሶ እስኪወለድ ድረስ ቀዋሚ መልክ አልነበራትም። ይቀያየር ነበረ። ቀይ ሆና እንደ እሳት እንደ ጽየረዳ አረንጓዴ ሆና በተለያየ መንገድ ያያት ነበርና ድንግል ማርያም ከዛ በኋላ ግን በማይጸኗ የጸነሰችው መለኮትን ስትወልደው ግን ፊቷ ቀዋሚ ፊት ሆነ። ተመሳሳይ እንደ መጀመሪያው ማይለዋወጥ ሆነ። ለምን? መልኳ እንዲለዋወጥ የሚያደርጋት በማህፀኗ ያለው መለኮት ስለነበረ እሱን ከወለደችው በኋላ ግን ወጥ የሆነ መልክ ኖራትና ከዛ በኋላ አወቃት። ፊቷ መጣለት። ትክክለኛው መልኳ ቋሚ የሆነ መልኳን አወቃት ለማለት እንጂ ሰዎች እንደሚሉት በግብረ ስጋ አወቃት ማለት ነውር እንደሆነ ማይታሰብ እንደሆነ በህሊናው የሚመላለሰውን ከባድ የሆነ ጥያቄ መለሰለት፣ ተረጎመለት። እንደው በማስረጃ ደስ በሚል ማስረጃ ብርጭቆ ነው የሚለው ሲያስረዳው አንድ ብርጭቆ ንጹህ ነገር ቢያደርጉበት የያዘውን ይመስላል። አሁን ብርጭቆ የሚመስለው የያዘውን ነው ማለት ምን ማለት ነው? አንድ ንጹህ ብርጭቆ ወተት ቢያደርጉበት ነጭ ነው የሚሆነው። ከእንደገና ደግሞ አልኮል ነገር ደግሞ ቢያደርጉበት ጠቆር ያለ ነገር ደግሞ ቢያደርጉበት ጠቆር ይላል። አሁን ብርጭቆ አንድ ነው፣ ግን በውስጡ ከያዘው አንፃር ይለዋወጣል። በጣም በሚገርም ሁኔታ አውርዶ ነው። ይሄ በፍልስፍናውም ዓለም የንግግርም ጥበብ ፍልስፍና በአቴና በግሪክ ፍልስፍና በጣም ያደገና አዋቂ ስለሆነ የዛኛው ሰው ሐሳብ ተከፍሎ እንዳይቀርበት በምሳሌ ነገር በምሳሌ ጠጅ በብርሌ እንዲሉ በምሳሌ እየመሰለ ያስረዳዋል። እና እመቤታችን የምትመስለው የያዘችውን ነው እያለው ነው። እውነት ነው። ሰው የሚመስለው ክርስቲያን መስለው ክርስቶስን የያዘውን የተሸከመውን ነው። ድንግል ማርያም ደግሞ የምትመስለው ክርስቶስን ነው። የድንግል ማርያም የእመቤታችን ሕሊና የአምላክ ሕሊና ነው ስንል አሁን የማርያም መልክ የክርስቶስን መልክ የእግዚአብሔርን መልክ የሚመስለው ለምንድን ነው? ብርጭቆ ናት እሷ። በውስጧ ያለ ደግሞ ክርስቶስ ነው። እሱን ነው የምትመስለው። ንጹሕ ክርስቶስ በእሷ እስካለ ድረስ የእሱን መልክ እንደዛ ብርጭቆ የምታሳይ ናት ማለት ነው ብሎ በዚህ ልክ እንደው የእሷን ንጽህናና የምስጢሩን እድገትና ፍሰት በርቃቄ እንደ ባለ አእምሮ በመንፈሳዊ አረዳድ ለሰውየውም ቁጭ አድርጎ ሲያስረዳው ንጉሱ በጣም ገብቶት ሲደነቅ ቤት ውስጥ ያለች የእመቤታችን በወርቅ የተሳለች ስዕል ነበረች። የእመቤታችን ስዕል በወርቅ የተሳለች ያሸበረቀች ስዕል፣ የከበረች ስዕል የእመቤታችን ስዕል
በተአምራት በዛ ሰዓት በዛ ቅጽበት በተአምራት ተነስታ እየዞረች አንደበት አውጥታ ምናለች? ዮሐንስ አፈወርቅ፣ ዮሐንስ ልሳነ ወርቅ፣ ዮሐንስ አፈ በረከት እያለች በራሱ ላይ ምስክርነት ሰጠች ማለት ነው። አፈወርቅ መባል ይገባል፣ ልሳነ ወርቅ መባል ይገባሃል፣ አፈ በረከት መባል ይገባሃል፣ ይህም ያንስብሃል። ያቺ የወርቅ ምስል በተአምራት የእመቤታችን ስዕል ይህንን ቅጽል ስም በተአምራት ስመ ስርጋዊ ሆኖ ወኢያእመራ ዮሴፍ የበኩር ልጇን እስክትወልደው ድረስ አላወቃት የሚለውን ትርጉም ሲተረጉም ያ ስመ ስርጋዊ የሚባለው በተአምራት እንደተሰጠው ሊቃውንቱ ይናገራሉ ማለት ነውና በጣም ከሚታወቅባቸው መንገድ አንዱ ይህን ከባድና ሩቅ የሆነው ብዙዎች የወደቁበትን ምስጢር ህሊናው ወድቅ እያለ ያለውን ንጉስ ልብ ያሳረፈበት ታምራት የታየበት ምስክርነት ስመ ስርጋዊ የተሰጠበት ሐሳብ ነው ማለት ነው። እጅግ በጣም እመቤታችን ይወዳታል ቅዱስ ዮሐንስ አፈወርቅ። ከዚህ በኋላ በዚህ በተአምራት ሽልማት ስም ተሰጥቶት ዮሐንስ ይባል የነበረው አፈወርቅ የሚል የቅጽል ስም የሽልማት ስም ተሰጠው የሚለው እናያለን ማለት ነው። እመቤታችን እጅግ ከመውደዱ የተነሳ በተአምረ ማርያም ማንኛው ሰው ታምር ሲነበብ በዕለተ ሰንበት ሲሰማ የጠፋውን በግ ባገኘው ጊዜ በትከሻው የተሸከመው እያለ ከሚናገረው ላይ እመቤታችን ከአዳም መዳን ጋር በእመቤታችን በኩል የተፈጸመውን የነገረ ድህነትን ምስጢር ቁልጭ አድርጎ የሚያሳይ ነውና በጣም ይወዳታል። ከመውደዱም የተነሳ ተፈስሂን ይተረጉምላታል። እጅግ በጣም እመቤታችን ከምትወዳቸው ምስጋናዎቿ መካከል ተፈስሂን በጣም ትወዳለች። ሌሎቹንም ትወዳለች፣ ግን ደግሞ የበለጠ ቅዱስ ዮሐንስ እመቤታችን ከምስጋናዎች ከዕለታቶችሽ ሁሉ ማንን ትወጃለሽ ባላት ጊዜ መውደድስ ሁሉንም እወዳለሁ፣ ነገር ግን ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣሁበትን ብላ ለወንጌላዊ ዮሐንስ እንደነገረችው እናት አባቶች ለደስታ የበቁበትን ቀን ልጅ በማጣታቸው ያዘኑበት ደስታቸው የተቀረፈበት ቀን እያለች እንደነገረችው ይታወቃል። ከጸሎት ሁሉ የትኛውን ነው የምትወጂ ባሏት ጊዜም ልጄ መዝሙረ ዳዊትንና አቡነ ዘበሰማያትን ሲጸልዩለት ደስ እንደሚለው እኔም ደግሞ ውዳሴን ቅዳሴን ሲጸልዩልኝ ደስ ይለኛል ብላ እንደተናገረች ሁሉ ከምስጋናዎቿ መካከል ደግሞ እመቤታችን ቡርክት ተብላ ትመሰገናለች፣ ምልዕተ ጸጋ ተብላ ትመሰገናለች። ተፈስሂኦ ምልዕተ ጸጋ የሚባለው ጸጋን የተመላሽ ሆይ ያልተከፈለ ጸጋ ያለብሽ ተብሎ ያ ተፈስሂ የሚባለውን በቅዳሴ ማርያም በተቀመጠው ትርጓሜ እንደ ወዝ ፊቷ ላይ ሲፈስ ነው የሚኖረው። አንዴ ቅዱስ ገብርኤል ተፈስሂ ያላት ምስጋና እንደ ወዝ ግንባራችን ላይ እንደሚወጣ ወዝ ሁልጊዜም ሲመነጭ ሲፈልቅ እንደ ምንጭ እንደማያቋርጥ ምንጭ ከመቤታችን ከግንባሯ ላይ ሲፈዝ እንደ ወዝ ሲፍለቀለቅ ይኖራል ይላሉ። ማይቋረጥ ማን ተፈስሂ የሚለው ቅዱስ ገብርኤል ያላትና እመቤታችን ከምስጋናዋ መካከል ተፈስሂን እጅግ በጣም ትወደዋለች። ተፈስሂን ይላሉ። ከዚህም የተነሳ በተለይ ዮሐንስ አፈወርቅ ነው እሱም በዚህ መልካምና እንደማር ጠብ በሚል አንደበቱ ተፈስሂን ሲያመሰጥር እንኳን የሰው ልጆች ቅዱሳን መላእክት ቀጥ ብለው ቆመው ያደምጡት ነበረ። እንደውም በሃይማኖተ አበው ላይ እንደተጻፈው አባ ማርዳሊ የሚባል ማርዳሊ ይባላል። አንድ የበቃ አባት ነው ማርዳሊ። 12 መላእክት የብርሃን ጭራ የብርሃን መነሳንስ ማለት ጭራ ይዘው ጻዓዳ ሆነው የብርሃን ጭራ ይዘው ረቂቁን ጭራ ይዘው ረቂቃን የሆኑ መላእክት ወደ አንጾኪያ 12 ሆነው ሲነግዱ ሲሄዱ አያቸው። ናሱ የበቃ ስለነበረ አባ ማርዳሊ የሚባለው አባት በደስታ ሲሄዱ ደስ እያላቸው ሲሄዱ ነጭ ለብሰው ሲሄዱ ነጭ መነሳንስ የብርሃን መነሳንስ ሲሄዱ አያቸውና 12ቱን መላእክት ጥያቄ ጠየቃቸው። የት ትሄዳላችሁ? የት ነው የምትሄዱ ብሎ ሲጠይቃቸው ወደ አንጾኪያ እንሄዳለን። ምን ልታደርጉ ሲላቸው ቅዱስ ዮሐንስ ለእመቤታችን ተፈስሒ ፍስሕት የሚለውን ሲተረጉምላት ልንሰማ እንሄዳለን፣ እመቤታችንም እንደ ተፈስሒ ልትወደው ምስጋና የላትም ብለው እነዚህ ቅዱሳን መላእክት አባ ማርዳሊ ለተባለው አባት ወደ አንጾኪያ ዮሐንስ አፈወርቅ ሲተረጉም ልንሰማው ተፈስሒን ዮሐንስ አፈወርቅ ሲተረጉም ለማድመጥ ሰው አይደለም ቅዱሳን መላእክት
ዮሐንስ አፈወርቅ በሚተረጉምለት ይገኙ ነበር። ስለዚህ የቅዱሳን ገድል ሲነበብ የቅዱሳን ታሪክ ሲወሳ የቅዱሳን እያንዳንዱ ጉባኤያት ላይ የሊቃውንቱ ምስጢር ሲመሰጠር ስለእመቤታችንም ሲነገር እመቤታችን በረድኤት እንደምትገኝ ሰማዕታት ጻድቃን የምንላቸው ገድላቸው ድርሳናቸው በሚነበብበት ቅዱሳን ሁሉ እንደማይለዩ እንደውም በዛ መካከል አንባቢው የደከመ እንደሆነ በንባቡ መሰነካከል እንደሚያዝኑ ይነገራልና ቅዱሳን መላእክት ሳይቀር ተፈስሂን ዮሐንስ አፈወርቅ ተረጉሞ ለመስማት ይሄዱ እንደነበረ አባ ማርዳል የተባለው አባት የተናገረው ሃይማኖተ አበው ላይ ዘዮሐንስ አፈወርቅ እንመለከታለን እና ያለን ታሪክ ይነግረናል ማለት ነው። በጣም ሰፊ የሆነ ነገር ነው ያለው። ሌላውም ተጨማሪ ዮሐንስ አፈወርቅ በተለይ ደግሞ ከመላከ ሞት ጋር ተያይዞ ባለጸጎች ነበሩና ልጅ ሲወልዱ ባልና ሚስቶች ልጅ ይሞትባቸው ነበርና ሲወልዱ ይሞትባቸዋልና አሁንም ልጅ ሊወልዱ ቀኑ ሲቃረብ ሌላ ልጅ እንግዲህ እየወለደ መሞት ከሆነ ቅዱስ ዮሐንስ አፈወርቅን መጥቶ ቤታችንና ሕይወታችን ቢባርክልን ሞት የሚባለው ነገር ከቤታችን ይርቅልናል እና ይህ ቅዱስ አባት መጥቶ መባረክ አለበት። በተለይ መውለጃ ቀን እየደረሰ ነውና ይህ አባት ይምጣ ወደ ቤታችን ተብሎ ቅዱስ ዮሐንስ ቤታቸው ሂዶ ሞት የሚባለውን ከነሱ ቤት እንዲያርቅላቸው ቅድስናውን በማመን ቅዱስ ዮሐንስን እንደጠሩት ታሪኩ ይናገራል ማለት ነው። እና ቅዱስ ዮሐንስ ወደዛ ቤት ሲሄድ መላከ ሞት ደግሞ አሁንም የሚወለደውን ሕፃን ለመቅሰፍ የምትወለደው ልጅ ለመቅሰፍ ሲሄድ ቅዱስ ዮሐንስም መላከ ሞትም መንገድ ላይ ተገናኙና የት ትሄዳለህ አለው። ቅዱስ ዮሐንስ ያው በማዕረጉ ከፍ ያለ ስለሆነ መላከ ሞትን የት ትሄዳለህ ብሎ ሲጠይቀው የሰዎችን ልጆች የምትወለደዋን ሕፃን ለመቅሰፍ እንደሚሄድ ለመግደል እንደሚሄድ ሲነግረው እኔ ደግሞ ልጃችን ባርክልን መርቅልን ተብዬ ነው የሚሄደው። እኔ ተጠርቼ ነው አንተ ተጠርተህ አይደለም የምትሄደው። ስለዚህ አንተ ከዚህ ቆይ እኔ ሕፃኗን ባርካታለሁ ብሎ መላከ ሞት ከዚህ እንዳትንቀሳቀስ ብሎ ልጅቷን ሄጀስ ከመባረካት ድረስ የትም እንዳትል ቀኝም ግራም ላይም ታችም እንዳትል ብሎ ዮሐንስ አፈወርቅ አወገዘው ማለት ነው። በስልጣኑ ያዘው መላከ ሞትን። ከዚህ በኋላ መላከ ሞት ሊቀስፋት ሲሄድ የነበረችዋን ሕፃን ቅዱስ ዮሐንስ ቀድሞ ባረካትና ጤነኛ ሆና ባልተለመደ መንገድ ልጅቷ አደገች። ጤነኛ ሆና ለአቅመ ሔዋን ደረሰች። ልታገባ ስትል ደግሞ ቅዱስ ዮሐንስም ባርኳት በሌላ መንገድ መላከ ሞትንም ሳይፈታው ትቶት ተመለሰ። መጨረሻ ላይ ግን ያቺ ልጅ ለአቅመ ሔዋን ደርሳ በመታገባበት ጊዜ ያቺ የልደቷ ቀን የባረካት ልጅ አድጋ ለአቅመ ሔዋን ደርሳለች። ሰርጓን ባርክላት፣ ትዳሯን ባርክ ብለው ዮሐንስን አፈወርቅን ሲጠሩት መጀመሪያ ለመባረክ በሄደበት መንገድ ሲሄድ ከ10 ዓመት በኋላ ነው ይሄ ታሪክ የተፈጸመው። ልክ ድፍን 10 ዓመት ሙሉ በዛ መንገድ ሲሄድ መላከ ሞትን እዛው ላይ እንዳወገዘው መንገድ ላይ ቆሞ ገትሮት እንደሄደ አገኘውና ምንድነው ምን ሆነ ቆማል ሲለው እኔ መላከ ሞት ነኝ፣ የዛሬ 10 ዓመት ከዚህ ላይ እንዳልሄድ አውግዘህ በቃልህ እንዳቆምከኝ በአንተ ቃል ወደ ላይም ወደ ታችም ሳልል ያው 10 ዓመት ቆሜያለሁ በውግዘትህ አለው። በውግዘታ 10 ዓመት ቆሜያለሁ። እንዘ ኢየዐርግ ላይለ ወእንዘ ኢየወርድ ታይተ መላከ ሰማይ ቆመ 10 ዓመተ ይላል ደራሲው። 10 ዓመት ወደ ላይም ወደ ታችም ወደ ቀኝ ወደ ግራ ሳይል በቃሉ ገመድ ታስሮ በቃሉ ወግዘት ከታስሮ መላከ ሞት 10 ዓመት የቆመለት ድንቅ አባት ነው ቅዱስ ዮሐንስ አፈወርቅ ማለት ነውና ይሄም ታሪክ ይነገራል። ህድግሰ ዘዘዓለም ህድግሰ የዚህን ዓለምስ ነገር ተወውና የተአምሩን ከመመላእክተ ንኩየንን በሰማያት በሰማይ ያሉ መላእክትን እንኳን እንደምንገዛ አታውቅምን ብሎ በቅዱስ ጳውሎስ መልእክት ላይ ይናገራል። የሰማይ መላእክትን አጋንንትን እንኳን እስከዚህ ድረስ ማውገዝ ማሰር መቻል የሚችል ቅዱስ አባትና ንጹህ የሆነ የቤተ ክርስቲያናችን ኮከብ ነው ቅዱስ ዮሐንስ አፈወርቅ ልሳነ ወርቅ አፈ በረከት ምንለው ቅዱስ ዮሐንስ ማለት ነውና በጣም ሰፊ የሆነ ታሪክ አለው። እንግዲህ ቅዱስ ዮሐንስ ስለ ትሕትና
የሚናገርበት አንቀጽ አለው። ስለ ትሕትና በሚናገርበት ጊዜ ንግግሩ እንቁ ነው እና ስለ ትሕትና ሲናገር ምን ይላል? አንተ ሰው ቤትህ በሩ ወደ ቤትህ ስትገባ በሩ የቤትህ በር 7 ክንድ ከቁመትህ በላይ ቢሆን እንኳን ቤትህ ስትገባ ግን አጎንብሰህ ግባ ይላል። አጎንብሰህ ግባ። በጣም የሚገርም ንግግር ነው አገላለጹ። ስለ ትሕትና ነው ይህን የሚናገረው። ቤትህ ከቁመትህ በላይ 7 ክንድ ቢኖረው እንኳን ግን ስትገባ አጎንብሰህ ግባ ይላል። ይህ ምስጢራዊ ንግግር ነው። ምንድነው እንደዛ የሚለው? ቤቱ ረጅም ከሆነ ለምንድነው አጎንብሶ የሚገባው? ቀጥ ብሎ መግባት ከቻለ ለምንድነው ሲባል አይ ምስጢር ነው። ታዲያ ምንድነው ስንል አጎንብሰህ ግባ ማለት ከቤትህም ትሕትና ይኑርህ። ከቤትህ ውስጥ ላሉ ሰዎች፣ ለሚስትህ፣ ለልጆችህ፣ ለቤተሰብ ቤት ውስጥ ላለ ሰው ሁሉ ትሕትና መኖር እንዲገባው አለ እኮ ቤታችን ውስጥ ግቢያችን ውስጥ ላለ ሰው። አንዳንድ ሰው የውጭ አልጋ የውስጥ ቀጋ ይባላል። እሾህ የሚዋጋ ውጭ ላይ ዝቅ ከፍ ሲል የሚውል ያውቋውቆ እንዲሁ ዝም ብሎ ላዩን አለ። ግን ቤቱ ውስጥ ሌላ ታሪክ ያለው ሰው አለ። ግቢ ውስጥ ላለው ሰው፣ በቅርበት ላለ ሰው፣ ቤተሰብ ውስጥ ላለው ሰራተኛ ሊሆን ይችላል፣ ልጆች ሊሆኑ ይችላሉ፣ ሚስት ልትሆን ትችላለች። እና ይህ ለወንድ ብቻ የሚሰጥ አይደለም፣ ለሴትም የሚሰጥ ነው። ለሁላችንም ለሁሉም ሰው ነው። እና ምን አጎንብሰህ ግባ ማለት መጀመሪያ ቤት ላለ ሰው ነው ሁሉ ነገር የሚሰጠው፣ ፍቅር የሚሰጠው፣ ትሕትና የሚታየው፣ ሁሉ ነገር መልካምነት የሚጀምረው ከራስ። ውሃ መጀመሪያ አካባቢውን፣ አንድ ምንጭ መጀመሪያ ሌላውን ከማራሱ በፊት አካባቢውን ያርሳና መጀመሪያ ክፋትም መልካምነትም ከራስ ነው የሚጀምረው። ሰውን ጭቃ የሚቀባ ሰው መጀመሪያ የሚጨማለቅ እጁ ነው። ቅቤ የሚቀባ ሰው መጀመሪያ የሚርስ እጁ ነው ከሰው ራስ በፊት። እና መልካምነትም ከራስ ይጀምራል። ስለዚህ ወደ ቤት በምትገባበት ጊዜ 7 ክንድ ቢሆን ርዝማኔው፣ ነገር ግን ወደ ቤት ስትገባ አጎንብሰህ ግባ ማለት ቤቱ ውስጥ ላሉ ሰዎች ትሕትና ፍጹም ይሁን ብሎ ለመናገር ይህን ቃል ይጠቀማል ቅዱስ ዮሐንስ። በጣም ስለ ምጽዋት የተናገረበት አንቀጽ አለ። ስለ ምጽዋት አንድ ሰው ከንቱ ውዳሴን አስመልክቶ አንድ ሰው ዮሐንስ አፈወርቅን ጠይቆታል። ጥያቄዎች ይበዙበታል። ጥያቄ እንደሚመልስ የሚታወቅ ሊቅ ስለሆነ ምን አለው? ከንቱ ውዳሴ እወዳለሁ፣ ምጽዋት መስጠትም እወዳለሁ፣ ምን ባደርግ ይሻለኛል? እስኪ መከረኝ ብሎ ዮሐንስ አፈወርቅን። አሁን ሁለቱ አንድ ላይ ማይሄዱ አይደሉም። ከንቱ ውዳሴ ስለ ምጽዋት በማቴዎስ ወንጌል ምዕራፍ 6 ላይ ሲነገር በምትመጸውቱበት ጊዜ እንደ ግብዞች አትሆኑ ይላል። ግብዞች ሲመጸውቱ ምጽዋት ይሰጣሉ፣ ነገር ግን መለከት አስነፍተው ሕዝብ በሚበዛበት ቀን መንገድ ላይ ሆነው ነጋሪት ተጎስሞ ሕዝብ በሚሰበሰብበት ቀን ምጽዋታቸውን ያደርጋሉና ነሱ እሴቶሙ ይላል። ከንቱ ውዳሴውን አገኙ፣ በሰማይ በረከት ይቀርባቸዋል። ስለዚህ በስውር እንዲያደርጉት የተፈቀደውን በግልጥ ያው ሕዝብ በሚበዛበትና መንገድ ላይ በመቆም ቀን ጠብቀው ያደርጉት ነበርና ልክ እንደዚህ አይነት የሚጠናወተው ሰው ዮሐንስ አፈወርቅን ሲጠይቀው ምጽዋት መልካም ነው፣ ነገር ግን ከንቱ ውዳሴው እንዳያደርቅብህ እንዳያስቀርብህ ከንቱ ውዳሴውን ትተህ መጽውት ብዬ መክራለሁ ሲለው፣ የለም ከንቱ ውዳሴው ይቅር ምትለይ ከሆነ ምጽዋቱንም ጨርሼ ተወዋለሁ ሲለው፣ አይ እንደዛ የሚሆን ከሆነ ብሎ ማብራሪያ ሰጠው። ሁለቱንም ከምተው ምጽዋቱንም ጨርሰ ከምተው ከንቱ ውዳሴው ምጽዋቱን ቢቀጥል ይሻላል ከሚቀር ማለት ነው። እና በምሳሌ ሲያስረዳ ምናል አንድ ሰው አዝመራ ዘርቶ እህል ይዘራና አንድ ሰው አዝመራ ከዘራ በኋላ ቢንከባከበው፣ ቢያጥረው፣ ቢጠብቀው እጅግ ብዙ ነገር ያገኛል። ባያጥረው፣ ባይንከባከበው፣ ባይጠብቀው ግን ለዘር ያክል አያጣም አለው። ለዘር ያክል አያጣም። ከተንከባከበው ሙሉ የሆነውን ነገር ያገኛል። ካጠረው፣ ከጠበቀው ሙሉ ነገር ያገኛል። ካልጠበቀው ዝም ብሎ ከተወው ግን ቢያንስ እንኳን ከወፍ ከእንስሳት ከምን ነገር አምልጦ ለዘር ያክል አያጣም። አንተም ጨርሰ ከምታው ጥቂት ነገር አታጣምና ከሚቀር እንዲሁ ከሚቀር ከንቱ ውዳሴውን ቢኖር ከሚቀር ግን አድርገው ብሎ ስለ ምጽዋት የመከረ በጣም ጥልቅና ድንቅ የሆነ ሐሳብ ያለው አባት ነው ቅዱስ ዮሐንስ አፈወርቅ። ንስሐንም አስመልክቶ ስለ ንስሐም ሲናገር ምን ይላል? ሰው በእድሜው 2 ጊዜ ያረጃል ይላል። ሰው ስለ ንስሐ ጥቅም ለመናገር ሲፈልግ ሰው 2 ጊዜ ያረጃል ይላል ቅዱስ ዮሐንስ አፈወርቅ።
ሁለት ጊዜ ያረጃል። አንድ ጊዜ በእድሜው ሌላ ጊዜ ደግሞ በኃጢአት ያረጃል ይላል። በእድሜው ያረጀውን ማርጀት በእድሜው ሲያረጅ ምንም ማድረግ አይቻልም። በኃጢአት የሚያረጅ ሰው ግን በንስሐ ይታደሳል ይቀደሳል ይላል። በንስሐ ይቀደሳል። ንስሐ ኃጢአት ያስረጀውን ማንነታችን መቀደስ እንደሚችል ቅዱስ ዮሐንስ አፈወርቅ ስለ ንስሐ ይህንን ሐሳብ አክሎ ጨምሮ ይናገራል ማለት ነው። ስለ ምጽዋት ማለት ስለ ከንቱ ውዳሴም ያን ቅድም ያነሳነውን ነገር የሚናገር አባት ነው ማለት ነው ቅዱስ ዮሐንስ። እንግዲህ በስተመጨረሻም ለሞቱ ተግዞ እንዲሞት ምክንያት የሆነችው ንግስት አውዶክስያ የምትባል ገፋኢተ ነዳይ መፍቀሪተ ንዋይ ችግረኛ የምትገፋ ገንዘብ የምትወድ ሴት ነበረች፣ የንጉሥ የአርቃዲዮስ ሚስት እና ቅዱስ ዮሐንስን ገስጾ ተቆጥቶ የሚያስተምር መምህር ወመገስጽ ዘእያደሉ ለገጽ ፊት አይቶ ማያዳላ ያጠፋውን ባለስልጣን እንኳን ቢሆን መገሰጽ የሚችል ንግስት እንኳን ሳያፍር የሚገስጽ እንደ ኤልያስ ያለ እንደ ዮሐንስ መጥምቅ ያለ ድንቅ አባት ስለሆነ የችግረኛዋ ነዳይ የዛችን መበለት ርስት መሬቷን ቀምታት ስለነበረ መልሽላት ዕዳ ለዮሐንስ አፈወርቅ ስትነግረው ልክ አይደለም መልሽላት፣ የምድር ርስት ነቅለሽ የሰማይ ርስት አታገኝም፣ የሰማይ ርስትሽ እንዳይነቀል ትክክል አይደለሽም፣ መልሽላት ብሎ ሲመክራት አልመልስም ባለስልጣን ናትና ንግስት ናትና ስልጣኗ ምክንያት አድርጋ ምክርም አልቀበልም አለች። ቢነግራትም ቢስትል አወገዛት። ከቤተ ክርስቲያን እንዳትገባ ከምዕመናን እንዳትደባለቅ ስጋው ደግሞ እንዳትወስድ አወገዛት ቅዱስ ዮሐንስ። እሷ ደግሞ ዮሐንስ በነውር ምክንያት ከሻራቸው ኤጲስቆጶሳት ሰባስባ ቅዱስ ዮሐንስ በማይገባ እንዲያደረገ በሚል መረጃ በመሰብሰብ ሐሰተኞችን በማጠራቀም ቅዱስ ዮሐንስ ተግዕዙ እንዲጋዝ እንዲታሰር እንዲሰቃይ ምክንያት ሆናለች ማለት ነውና እቺ ሴት መጨረሻም ቅዱስ ዮሐንስ ለመሞቱ ምክንያት የሆነች ለመጠቅለል ታሪኩ በጣም ረጅም ስለሆነ እንዲሞት ተሰቃይቶ እንዲሞት ያደረገችው በስራት እንዲሞት ያደረገችው ገንዘብ ከመውደዷ ነዳያንን ከመግፋቷ የተነሳ ያቺ ንግስት እንደሆነችና መጨረሻ ላይም ደዌ እንደወደቀባት የሷ ፍጻሜ ደግሞ ደዌ እንደወደቀባት በሽታ እንዳደረባት ከዛ ለሕክምና ያለች ያን በግፍ የሰበሰበችውን ብር በሙሉ ለባለመድኃኒቶች ለጥበበኛ ለሚባሉ ሰዎች ገንዘቧን ጭርስ አድርጋ ጉልበቷን ጨርሳ ሁሉን ነገር አድርጋ መዳን እንዳልቻለች ባየች ጊዜ ከመቃብሩ ከቅዱስ ዮሐንስ መቃብር ላይ ሄዳ ደጅ ስትጸና ያደውዋ ከቅዱስ ዮሐንስ መቃብር ላይ በታየው ምልክትና ተአምራት በሽታዋም እንደተወገደላት የሚነገርላትም ታሪክ አለ ማለት ነው። በጥቅሉ ይህ አፈወርቅ ልሳነ ወርቅ አፈበረከት ቅዱስ ዮሐንስ በጣም በርካታ አሁን ያነሳናቸውን ከመቤታችንም አንፃር እያንዳንዱን ነገሮች ካነሳናቸው መልካም ነገሮች አንፃር በጣም ሰፊ ነገሮች አሉት። ነገር ግን ከዚህ በላይ እንደ መነሻ ለመናገር ያክል ነው እንጂ እዚህ በላይ መቆየትም ተገቢ ስላልሆነ በመልካም አስተዳደግ ወላጆቹ አሳድገውት በግንቦት 12 ቀን ግን የረፍት በዓሉን ቤተክርስቲያን የምታከብርለት ቅዱስና የበቃ አባት መሆኑን በአቴና በግሪክ ፍልስፍና አልፎ መጥቶ ነገር ግን ከ14ቱ ቅዳሴ መካከል አንዱ ቅዳሴ ዮሐንስ አፈወርቅ የሚባል ያለው ያው በእግዚአብሔር በኩል ብቻ የሚመለሱ ጥያቄዎች አሉ፣ ዓለም የማይመልሳቸው ጥያቄዎች። አንድ ክርስቲያን ሁል ጊዜ ማሰብ ያለበት ለምን እንዴት መጣ ወደዚህ ምድር፣ ለምንድን ነው የምኖረው፣ ወዴትስ ነው የሚሄደው ብሎ የሚጠይቅ ክርስቲያን ዓለም የማይመልሰው ሳይንስ የማይመልሰው ግን እግዚአብሔር የሚመልሰው ብቻ ክፍተት የሚሞላው ክፍተት አለ። በእግዚአብሔር በኩል ብቻ የሚመልስ ጥያቄ በግሪክ ፍልስፍና በአቴና ፍልስፍና በጣም በተራቀቀ በልጅነት እድሜው የተራቀቀበት ያ ፍልስፍናው ሂዶ ማሳረፊያ ሲያጣ እግዚአብሔር ብቻ የሚሞላው ክፍተት የሚመልሰው ጥያቄ ስለነበረ ወደ መንፈሳዊ ሕይወቱ ዘወር ሲል ከናቱ መልካም አስተዳደግ የተነሳ ዞር ብሎ ሲፈልግ ያን የፍልስፍናውን ጥያቄ የሚመልስለት የሚያሳርፍለት ሲኖር ቅዳሴውን ወደ መድረስ የመጣ ይሄ
ቅዱስ ሥጋው ክቡር ደሙ የሚፈተትበት የሚለወጥበትን ስርዓት ከዛ ዓለማዊነት ወጥቶ ወደዚህ መንፈሳዊነት መጥቆ በመምጣትም ከዓለም ላይ ጥያቄዎች እየተደራረቡ የሚያባዝነን ሰዎች ሁሉ ከመንፈሳዊው ዓለም ላይ ያልተመለሱ ጥያቄዎች በእግዚአብሔር በኩል የሚመለሱ ጥያቄዎች መኖራቸውንም ማውቀን ወደ መንፈሳዊው እይታ ወደ እግዚአብሔር ወደ ሃይማኖታዊው ዘላለማዊ ጥያቄ ወደሚመለስበት መምጣት እንደምንችል ምንም ብንራቀቅ መጨረሻችን ግን ሃይማኖታዊ ተፍጻሜት እንዲኖረው ምናይበት ቅዱስ ነው። የቅዱስ ዮሐንስ በረከት ከሁላችን ጋር ይሁን። እንደተለመደው ላይክ ሼር በማድረግ ሁሉም መዳረስ እንዲችል የተለመደ ትብብራችሁን በማድረግ ሚዲያችን ተደራሽ ማድረግ እንድትችሉ ማሳሰብ እፈልጋለሁ። እስከዚህ ድረስ ያስተማረን የመከረን አባቶቻችን የቅዱሳን አምላክ እግዚአብሔር ከሁላችን ጋር ይሁን። ይቆየን። ዘ